ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ እንገኛለን። ሜን ሴክተርስ ኤንድ ሴክቶራል ፖሊሲስ ኢን ኢትዮጵያን ኮንቴክስት የሚለውን የ11ኛ ክፍል ኢኮኖሚክስ የመጨረሻ ዩኒት የሆነውን እንግዲህ እያየን እንገኛለን። 7.4 ሰብሴክሽን ላይ የቀረበውን ስፔሲፊክ ፖሊሲስ ኤንድ ስትራቴጂስ ኦፍ ዘ ኢንዱስትሪያል ሴክተር የሚለውን እንግዲህ በአራተኛ ክፍል ዛሬ ለማየት ተገናኝተናል ማለት ነው። ከዚህ በፊት እንግዲህ ሜን ሴክተርስ ብለን ሶስቱን ሴክተሮች አግሪካልቸር፣ ማኒፋክቸሪንግ ወይም ኢንዱስትሪ እና ሰርቪስ ብለን ከፍለናቸዋል። የአግሪካልቸር ሴክተሩ እንግዲህ በአለፉት 3 እና 4 ሬዥሞች በኢትዮጵያ ሂስትሪ ምን አይነት ፖሊሲና ስትራቴጂ ስንከተል ምን አይነት እይታዎች ሲያስተናግዱ እንደቆዩ ተነጋግረን ነበረ። ዛሬ ደግሞ ኢንዱስትሪያል ፖሊሲው ማነው ኢንዱስትሪያል ሴክተሩ ምን አይነት ፖሊሲዎች ሲከተል ቆይቷል የሚለውን አይተናል አይደለም። በፕሪ 1974 በሞናርኪ ወይም ኢምፔሪያል ሬዥም ምን አይነት እይታዎች ነበሩት፣ እንዲሁም በደርግ ሬዥም ምን አይነት እይታ ነበረው ቱዋርድስ ኢንዱስትሪያል ሴክተር፣ እንዲሁም ደግሞ በኢፒአርዲኤፍ ሬዥም ከፖስት 1991 በኋላ የነበረውን አይተን ነው የተለያየ ነው። በተለይ በኢፒአርዲኤፍ በ2003 ላይ ራሱን የቻለ ከአግሪካልቸራል ሌድ ዴቨሎፕመንት ከአግሪካልቸር ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን ጋር ተያይዞ ይሄ ኮር ስትራቴጂ ተይዞ ከዛ ጋር በተገናኘ ራሱን የቻለ ኢንዱስትሪያል ዴቨሎፕመንት ስትራቴጂ በ2003 መቅረጻችንን ተነጋግረን ነበረ ያቆም ነው። 2003 ላይ ይሄ አይዲኤስ ስትራቴጂ ሲቀረጽ ምን ይዞ መጥቷል? ኢንዱስትሪያል ፓርኮችን ክለስተር አድርጎ ማሰማራት እና በኢንዱስትሪያል ፓርክ ኢንዱስትሪዎችን ክለስተር ሰብስቦ ኤፊሽንት በሆነ ወይ ሪሶርስ አሎኬት እንዲደረግ እንደዚህ አይነት ወይዎችን ከሌሎች ሀገር ልምዶች ተነስተን በእኛም ሀገር ኮንቴክስት ኢምፕሊመንት ማድረግ መጀመራችንን ተነጋግረን ያቆም ነው። ስለዚህ ዛሬ በፓርት 4 ስለ ኢንዱስትሪያል ፓርኮች እና ስላላቸው ሮል ምን አይነት ኢምፕሊኬሽን አላቸው፣ ምን አይነት ሲግኒፊካንስ አላቸው፣ ምን አይነት ካራክተሪስቲክስ አላቸው የሚለውን እናያለን። እንዲሁም ደግሞ ኢንዱስትሪያል ሴክተሩ ልክ ለሌሎቹ ሴክተሮች እንዳደረግነው በተለይ ለአግሪካልቸር ከዚህ በኋላም ለሰርቪስ እንደምናደርገው ምን አይነት ፕሮብሌሞች አሉት፣ እነዚህን ፕሮብሌሞች ደግሞ እንዴት አድርገን አድሬስ ማድረግ እንችላለን የሚለውን የምናይበት ሴክሽን ይሆናል ማለት ነው፣ ስፔሲፊካሊ ቱ ዘ ኢንዱስትሪያል ሴክተር። ስለዚህ ወደ ዛሬው ፓርት 4 7.4 ሰብሴክሽን እንግዲህ ከመግባቴ በፊት ወደ ዛሬው ሴሽን እንደ ሁልጊዜው ሳይታችን ላስታውሳችሁ እወዳለሁ። lucyBridgeAcademy.comን በመጎብኘት ብሪፍ የሆኑ ሾርት ኖቶችን ማግኘት ትችላላችሁ። እንዲሁም ደግሞ ፐርሰናላይዝድ የሆነ ኤአይ አሲስተንት መጠቀም እንዲሁም ብዙ ጥያቄዎችን ማግኘት የምትችሉበት ኩዌስችን ባንክ ዩቲላይዝ ማድረግ ትችላላችሁ። ከዛ በተጨማሪ እንግዲህ በሁሉም የሶሻል ሚዲያ ፕላትፎርሞች ቤተሰብ እንድትሆኑን አሁንም ልጋብዛችሁ እወዳለሁ። ኢንዱስትሪያል ፓርክ ዴቨሎፕመንት እንግዲህ በአይዲኤስ ስር ትልቁ የተወሰደ እርምጃ ነው ብለናል። ብዙ ኢንዱስትሪ ፓርኮች እንግዲህ ስራውት ተገንብተዋል። ኤፊሽንት ናቸው ኤፊሽንት አይደለም እንግዲህ አናሊዝ የተደረጉ የመጡ ናቸው። ግን ምን አይነት ሮል እንዲያበረክቱ ነበር የተሰሩት የሚለው እንግዲህ ለማየት እንሞክራለን። ኢንዱስትሪያል ፓርክ ዴቨሎፕመንት እስኪ የኢንዱስትሪ ፓርክ ልማት ለምን አስፈለገ? ኢንዱስትሪያል ፓርክስ አር ዩዝድ ቱ ፕሮሞት ዋት ኢንዱስትሪያላይዜሽን። ዋና ዓላማቸውን እንግዲህ ኢንዱስትሪያላይዜሽን ፕሮሞት ለማድረግ እና የስትራክቸር ለውጥ ለማምጣት ሪስትራክቸር ለማድረግ ነው አይደለም። አንድ ሴክተር ላይ ብቻ የተንጠለጠለ ኢኮኖሚ ሊኖረን አይገባም ነው ዋናው ፖይንት እዚህ ጋር። ስለዚህ ከአግሪካልቸር ወደ ኢንዱስትሪ፣ ከኢንዱስትሪ ደግሞ ወደ ሰርቪስ ሴክተር ሁሉንም ባቀፈ ሁሉንም ዳይናሚክ ሴክተሮችን ያቀፈ ኢኮኖሚ ልንገነባ እንፈልጋለን። ስለዚህ እሱን ለማድረግ እንግዲህ በአይዲኤስ ስትራቴጂያችን በዋነኛነት አትኩረን የሰራንበት ነገር ምንድን ነው? ኢንዱስትሪ ፓርኮችን መገንባት ነው ማለት ነው። እነዚህ ኢንዱስትሪ ፓርኮች are aimed to attract what ዶሜስቲክ እና ፎሬን ዳይሬክት ኢንቨስትመንት። ፎሬን ኢንቨስትመንትን በቀጥታ የውጭ ባለሀብቶች መጥተው ኢንቨስት እንዲያደርጉ ኢንሰንቲቫይዝ የሚያደርግ የሚማርካቸው ማለት ዩቲሊቲው ተሟልቷል፣ ቺፕ የሆነ ሌበር አለ፣ ሮ ማቴሪያል የሚጠይቅ ከሆነ የሚሰማሩበት ሴክተር እዛው ጋር የአግሪካልቸር ሮ ማቴሪያል በተለይ ደግሞ ሌበር ኢንተንሲቭ ብለን ባለፈው የተነጋገርነው እንደ ቴክስታይል እና ጋርመንት ላይ መሰማራታቸው ይሄንን ተከትሎ ነው ማለት ነው። አብዛኛው የኢትዮጵያ የኢንዱስትሪ ፓርኮች እንደ ሐዋሳ ፓርክ ብታዩ፣ እነ ኮምቦልቻ ፓርክን ብታዩ፣ ሌሎችም እዚህ ቂሊንጦም ያሉትን ፓርኮች ብታዩ ጋርመንት እና ቴክስታይል ላይ የመሰማራት ቴንደንሲ ወይም አፊሊዬሽን አላቸው፣ ወደዛ የመሳብ ነገር አላቸው። ያወረበት ምክንያት እንግዲህ እንደ ኮተን የመሳሰሉት የግብርና ምርት የሆኑትን እንደ ሮ ማቴሪያል ማግኘት አክሰሰብል ስለሆነና በተለይ ደግሞ ሌበር ኢንተንሲቭ ስለሆነ ይሄ ስራ ቺፕ የሆነ ሌበር ማግኘት ስለሚቻል ነው። ስለዚህ አንድ ላይ ክለስተር አድርገን ስንሰጣቸው ይሄ እንግዲህ ሰዎቹን ኢንሰንቲቫይዝ ያደርጋቸዋል። ዶሜስቲክ ባለሀብቶችም እንዲሁም የውጭ ባለሀብቶች ወደዛ የመሳብ አዝማሚያ ያሳያሉ ማለት ነው። ኢንዱስትሪያል ፓርክስ ሄልፕ ኢንተግሬት ኢትዮጵያ ኢንቱ ዋት
ግሎባል ቫሊዩ ቼን። አሁንም ምንድነው ዓላማችን? ኮምፒቲቲቭ መሆን ያስፈልገናል። ብዙ ነገሮች ሊይዙን ይችላሉ። የወደብ አክሰስ ልትሉ ይችላላችሁ፣ የትራንስፖርቴሽን አክሰስ ልትሉ ይችላላችሁ። ምርቱ ከተመረተበት ቦታ ተዘዋዝሮ ማርኬቱ ላይ እስከሚደርስ ያለ ሁኔታ አለ። ነገር ግን ምንድነው አሁንም ቢሆን የራሳችንን ቫሊዩ አድ እያደረግን እነዚህን ቻሌንጆች ኮምባት እያደረግን አድሬስ እያደረግን ወደ ግሎባል ቫሊዩ ቼን መግባት አለብን። ሰብረን መግባት፣ የኛ ፕሮዳክት ተወዳዳሪ እንዲሆን ማድረግ መቻል አለብን ማለት ነው። ይህንን እንግዲህ ለማድረግ ብዙ ነገሮችን አቀራጭቶ መስራት ይጠበቅብናል ነው። ኦኬ ዋት ኢዝ ዘ ካራክተሪስቲክስ ኦፍ ዘ ኢንዱስትሪያል ፓርክ ኢን ኢትዮጵያ? ያሉት ካራክተሪስቲክስ ጠባያቸው ምን ይመስላል? እስኪ ፓርክስ አር ኦፕን ቱ ዶሜስቲክ ኤንድ ፎሬን ዳይሬክት ኢንቨስትመንት። ኦብቪየስሊ ይሄኛው እንግዲህ ክፍት እንዲሆኑ መቼም ተዘጋጅቶ የሁሉ ነገር ባዶ እንዲቀመጥ አይፈለግም። ስለዚህ በተቻለ መጠን አትራክቲቭ እንዲሆኑና ሰዎች ገብተው እንዲያለሙባቸው ኢንሰንቲቫይዝ ለማድረግ ይሞክራል ማለት ነው መንግስት። ስቴት ኦፍ ዚ አርት ፋሲሊቲስ፣ ስቴት ኦፍ ዚ አርት የሚባሉ ፋሲሊቲዎች ናቸው። አብዛኛው ነገራቸው ስቴት ኦፍ ዚ አርት ነው ማለት ነው። ይሄ ዜሮ ዲስቻርጅ የሚባል ዚ ኤልዲ የሚባል ቴክኖሎጂ ይጠቀማሉ። ከግሪን በተለይ ከኢንቫይሮንሜንታል ስቱዋርድሺፕ ጋር በተያያዘ ዲስቻርጅ እንዲኖር አይፈለግም አይደለም። የድሮ ፋብሪካዎችን አሁን ሊዘር ፕሮዳክት የሚያመርቱ ስታያቸው ወደ ወንዝ ቆሻሻ የመልቀቅ ኤር የመበከል አብዛኛው ነገር የመበከል የፖሊሽን ጉዳይ አለ አይደለም። ይህንን ትሬድ ኦፍ መስራት እንግዲህ ይጠበቅብናል። እንግዲህ ይህንን በኤክስተርናሊቲስ ላይ በኤክስተርናሊቲስ ውይይት ዳሰሳ ማድረግ ይቻላል። ዜኤልዲ ቴክኖሎጂ ይጠቀማሉ ፖሊሽንን ኤሊሚኔት ለማድረግ ኢንቫይሮንሜንታል ስቱዋርድሺፕን እንትን ለማድረግ እና ሌሎችም ላይ እንዲሁ ስቴት ኦፍ ዘ አርት የሆኑ ፋሲሊቲዎች የተደረጉባቸው ስለሆነ በቀላሉ ለአልሚዎች ማራኪ ይሆናሉ ማለት ነው። ሌላው ምንድን ነው ጠባያቸው? ሎኬሽናቸው እንግዲህ በስነስርዓት ታስቦባቸው ነው ሎኬት የተደረጉት። ሎኬሽንስ አር ኒር ትራንስፖርት ኮሪደርስ ኤንድ ላርጅ ሌበር ፑል። እንግዲህ ኢትዮጵያ ያላትን አክቲቭ ሌበር ፎርስ መጠቀም የሚያስችል ሌበር ፑል የተጠራቀመበት ቦታ። ለምሳሌ ሐዋሳን ብትሄዱ ምን አይነት ፊቸሮች ማግኘት ትችላላችሁ? ብዙ ወጣት አለ፣ ቺፕ የሆነ ሌበር አለ፣ በሚኒመሞች ልታሰሩ ትችላላችሁ። ያንን እንግዲህ ዩቲላይዝ ማድረግ ይቻላል። እንዲሁም ደግሞ ለትራንስፖርት ኮሪደሩ የተመቸ የሃይዌይ አገልግሎት ማግኘት ይቻልበታል ማለት ነው። ስለዚህ የት ሎኬት ይደረግ የሚባለው ነገር ዝም ብሎ ራንደምሊ ዲሳይድ የተደረገ አይደለም ማለት ነው። ተጠንቶ ነው በስነስርዓት። አሁን እዚህ ጋር ባህር ዳር ኢንዱስትሪያል ፓርክ አለ፣ ኮምቦልቻ፣ መቀሌ፣ ቦሌ ለሚ፣ ጅማ፣ ይርጋለም፣ አዳማ፣ ሐዋሳ፣ ድሬዳዋ እነዚህ እንግዲህ ኢንዱስትሪያል ፓርክ ሎኬት የተደረጉባቸው ቦታዎች ናቸው ማለት ነው። ኦኬ ዋት አር ዘ ፕሪንሲፕልስ ዘ ጋይዲንግ ፕሪንሲፕልስ ኦፍ ኢንዱስትሪያል ፓርክ? በምን መርህ ነው እስኪ እነዚህን ኢንዱስትሪያል ፓርኮች ልንገነባ የቻለ? የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ